በረሃ አሸዋና ፀሐይ ብቻ ውሃ በሌለበት ሰው በማይደርስበትና ሙቀት አጥንት በሚያቀልጥበት የሰሃራ በረሃ መሃል ለብቻችሁ ብትቀሩ ምን ታደርጋላችሁ? ፀሐይ ስጋችሁን ስታሳርረው የውሃ ጥም ምላሳችሁን እንደ ጠጠር ሲያደርቀውና ከአድማስ እስከ አድማስ የሚታያችሁ የሚነድ አሸዋ ብቻ ሲሆን ተስፋ ትቆርጣላችሁ ወይስ የሞትን እጅ ትሰብራላችሁ? ዛሬ በወግና እውነታ የምናወጋው ስለ አንድ ስጋና ደም ስላለው ሰው ሳይሆን ስለ አንድ ሕያው ተአምር ነው። ማውሮ ፕሮስፔሪ ይባላል። በ1994 ዓ.ም በሞሮኮ ሰሃራ በረሃ ውስጥ በሚካሄደውና በዓለም እጅግ ከባድ በሆነው ማራቶን ሳብል ላይ እየተሳተፈ ሳለ በአንድ አስፈሪ የአሸዋ አውሎ ንፋስ ምክንያት ለ9 ቀናት በበረሃው መሃል ጠፋ። ይህ ታሪክ ልባችሁን ይሰብረዋል፣ ይፈታተናችኋል፣ ደግሞም ያበረታችኋል። ማውሮ በህይወት ለመቆየት ሲል የራሱን ሽንት ጠጥቷል፣ የሌሊት ወፎችን ደምግቷል። እንዲያውም ተስፋ ቆርጦ ራሱን ለመግደል ቢሞክርም ሞት እንኳን አልቀበልህም ብሎታል። 300 ኪሎ ሜትሮችን ያለ ውሃና ምግብ የተጓዘው የዚህ ሰው ታሪክ ዛሬም ድረስ በሰው ልጅ ታሪክ ውስጥ ትልቁ ሚስጥር ነው። እስከ መጨረሻው አብራችሁን ቆዩ። A savage sandstorm engulfed him, obliterating trails and landmarks. ማውሮ ፕሮስፔሪ የ39 ዓመት የጣሊያን ፖሊስ መኮንንና በስፖርት የታወቀ ሰው ነው። ለዓመታት በማራቶንና በተለያዩ የሩጫ ውድድሮች ሲሳተፍ ቆይቷል። በ1994 ግን በዓለም እጅግ ከባድ የሚባለውን ውድድር ለመሞከር ወሰነ። ውድድሩ በ6 ቀናት ውስጥ 250 ኪሎ ሜትር በሰሃራ በረሃ ውስጥ መሮጥ ነው። ሯጮች የሚበሉትን የሚተኙበትንና የመጀመሪያ እርዳታ መስጫቸውን በጀርባቸው ተሸክመው ይሮጣሉ። ማውሮ ለወራት ተዘጋጅቷል። በጣሊያን ተራሮች ላይ በከባድ ጭነት እየሮጠ ሰውነቱን አስተካክሏል። ውድድሩ በሚያዝያ ወር 1994 ተጀመረ። የመጀመሪያዎቹ 3 ቀናት በጥሩ ሁኔታ አለፉ። ማውሮ ከፊት ከነበሩት ሯጮች መካከል አንዱ ነበር። ነገር ግን በአራተኛው ቀን ታሪክን የሚቀይር ክስተት ተፈጠረ። ከሰዓት በኋላ 7 ሰዓት አካባቢ ሰማዩ በድንገት ወደ ደማቅ ቀይነት ተቀየረ። የሰሃራ የአሸዋ አውሎ ንፋስ እየመጣ ነበር። ማውሮ እንደሚለው አሸዋው ልክ እንደ ግድግዳ ወደኔ እየመጣ ነበር። ውድድሩ ላይ የተመደቡት መሪዎች ሯጮች እንዲቆሙና ተጠልለው እንዲቆዩ ቢመክሩም ማውሮ ግን አውሎ ንፋሱ ያልፋል በሚል ጉዞውን ቀጠለ። የውሳኔው ግን ወደ ሲኦል የሚወስደው በር ነበር። አውሎ ንፋሱ ከ8 ሰዓታት ቆይታ በኋላ ጋብ ሲል ማውሮ ራሱን ቀና አድርጎ ዙሪያውን ተመለከተ። ያዩት አይኖቹ ግን ማመን አቃታቸው። ከጥቂት ሰዓታት በፊት ይታዩት የነበሩት የኮረብታ ምልክቶች፣ ሌሎች ሯጮች ጥለውት የሄዱት አሻራዎችና የውድድሩ ጠቋሚዎች በሙሉ በአሸዋ ተቀብረዋል። ማውሮ የነበረው አማራጭ አንድ ብቻ ነበር፣ አሸዋው እስኪረጋጋ ባለበት መቆየት። በዚያች የመጀመሪያ ሌሊት ሰሃራ ፍጹም ቅዝቃዜዋን አሳየችው። ማውሮ በበረሃው አሸዋ ላይ ተኝቶ ሳለ ቅዝቃዜው እስከ አጥንቱ ድረስ ዘልቆ ይሰማው ነበር። ነገር ግን ትልቁ ፈተና የጀመረው በማግስቱ ጠዋት ፀሐይ ስትወጣ ነው። የሰሃራ ፀሐይ ዝም ብላ ብርሃን አትሰጥም፣ እንደ እሳት ትጋረፋለች። ሙቀቱ በሰዓታት ውስጥ 50 ዲግሪ ሴንቲግሬድ ደረሰ። ማውሮ በጀርባው በያዘው ቦርሳ ውስጥ የነበረው ውሃ ግማሽ ሊትር ብቻ ነበር። አስቡት፣ በዚያ በሚነድ ፀሐይ ስር ዙሪያቸው የሚታየው የሚንቀለቀለው አሸዋ ብቻ ሆኖ ግማሽ ሊትር ውሃ ምን ያህል ትቆያለች? ማውሮ ውሃውን ላለመጨረስ በትንሿ ክዳን እየቀዳ ምላሱን ብቻ ያርስ ነበር። ነገር ግን ጥማቱ ከቁጥጥር ውጭ እየሆነ መጣ። የሰውነት ፈሳሽ በከፍተኛ ፍጥነት ሲተን ደም ይወፍራል፣ ልብ ለመምታት ይቸገራል፣ አይምሮም መስራት ያቆማል። ማውሮ ምላሴ እንደ ደረቅ እንጨት አፌ ውስጥ ተገተረ፣ መዋጥ እንኳን አቃተኝ ይላል። በሁለተኛው ቀን ውሃው ሙሉ በሙሉ አለቀ። ማውሮ በበረሃው ሕግ መሰረት አንድ አሰቃቂ ውሳኔ ላይ ደረሰ። ሰውነቱ ፈሳሽ ማግኘት ስላለበት የራሱን ሽንት በጠርሙስ ሰብስቦ መጠጣት ጀመረ። በጣም መራራና ሞቃት ነበር፣ ግን ሕይወቴን ለጥቂት ሰዓታት ሊያቆይልኝ የሚችል ብቸኛው ፈሳሽ እሱ ብቻ ነበር ሲል በኋላ ላይ ያንን መራራ ትዝታ አጋርቷል። የራሱን ሽንት መጠጣቱ ጥማቱን ባያረካውም ሰውነቱ ሙሉ በሙሉ እንዳይደርቅ ረድቶታል። ማውሮ በበረሃው ውስጥ ሲጓዝ ጥቂት ኪሎ ሜትሮችን ብቻ አልፎ ይዝላል። ፀሐይ ጭንቅላቱን ስትመታው የአይን ቅዠቶች መምጣት ጀመሩ። በሩቅ ትላልቅ የውሃ ገንዳዎችና ከተማዎች ያሉ ይመስለዋል።
ሊጠጣቸው ሲሮጥ ግን የሚያገኘው የሚያቃጥል አሸዋ ብቻ ነበር። በዚያ መሃል ነበር በአድማስ ላይ አንድ ትንሽ ነጭ ህንጻ የታየው። መጀመሪያ ላይ እንደሌሎች ምስሎች ቅዠት ነው ብሎ ቢያልፈውም ምስሉ ግን አልጠፋም። በከፍተኛ ጥረት እየተሳበ ወደ ህንጻው ሲጠጋ አንድ ጥንታዊና የተተወ መስጊድ መሆኑን አወቀ። ይህ መስጊድ ለዘመናት ማንም አልገባበትም። በአሸዋ የተከበበ ስፍራ ነበር። ማውሮ ወደ ውስጥ ሲገባ ቀዝቃዛ አየር ተሰማው። ነገር ግን ያገኘው ነገር ከውሃ በላይ ነበር። በጣሪያው ላይ በመቶዎች የሚቆጠሩ የሌሊት ወፎች ተንጠልጥለዋል። ማውሮ በዚያ ሰዓት እነዚህ ወፎች ደም አላቸው፣ ደም ደግሞ ፈሳሽ ነው የሚል የጭንቀት ሐሳብ መጣለት። የሌሊት ወፎቹን አንድ በአንድ እየያዘ አንገታቸውን በመቁረጥ ደማቸውን በቀጥታ መጠጣት ጀመረ። ከ20 በላይ የሚሆኑ የሌሊት ወፎችን ደም ጠጣው ይላል። ይህ ተግባር ለብዙዎቻችን የሚዘገነን ቢሆንም ለማውሮ ግን በበረሃው ሲኦል ውስጥ የተሰጠው ብቸኛው የህይወት መስመር ነበር። ስጋቸውንም ጥሬውንም በመብላት ለቀናት የሚሆን አቅም አገኘ። ይህ በረሃብና በጥማት መካከል የተደረገ ትግል ማውሮን ከአንድ ተራሯጭነት ወደ አንድ ህያው ተአምርነት ቀየረው። ነገር ግን ትልቁ ፈተና ገና አልመጣም ነበር። ማውሮ በመስጊዱ ውስጥ ተጠልሎ እርዳታ ቢጠብቅም ሰማዩ ላይ የሚያልፉት አውሮፕላኖች ሊያዩት አልቻሉም። ተስፋ ሲቆርጥና ሞት ደጃፉ ላይ ሲቆም ምን አደረገ? አሁን ወደሚቀጥለውና ይበልጥ አሳዛኝ ወደ ሆነው ክፍል እናልፋለን። ማውሮ በመስጊዱ ውስጥ ለቀናት ተጠልሎ ቆይቷል። የሌሊት ወፎች ደም ለጥቂት ጊዜ አቅም ቢሰጡትም ሰውነቱ ግን ከቀን ወደ ቀን እየከዳው ነበር። በአምስተኛው ቀን በበረሃው ሰማይ ላይ አንድ ተስፋ የሚሰጥ ድምጽ ሰማ። የነፍስ አድን ሄሊኮፕተር። ማውሮ በደስታ ተሞልቶ የቀረችውን አቅም አሰባስቦ ወደ ውጭ ወጣ። በእጁ የነበረው የጭስ ምልክትን አቀጣጠለ። ነገር ግን በረሃው ሌላ ሴራ አዘጋጅቶበት ነበር። ኃይለኛ ነፋስ ተነስቶ የጭሱን ምልክት መሬት ለመሬት እንዲበተን አደረገው። ሄሊኮፕተሩ በጣም ቀርቦ ነበር። ማውሮ የአብራሪዎቹን ፊት ማየት የሚችልበት ርቀት ላይ ቢሆንም እነሱ ግን በጭሱ መበተን ምክንያት ሊያዩት አልቻሉም። ሄሊኮፕተሩ ቀስ እያለ ከአድማስ በታች ሲሰወር ማውሮ ተንበርክኮ ስቅስቅ ብሎ አለቀሰ። ያ የደስታ ተስፋ ወደ ጥቁር ሐዘን ተቀየረ። በዚያን ሰዓት ማውሮ አንድ መራራ ውሳኔ ላይ ደረሰ። ከዚህ በኋላ ማንም ሊያድነኝ አይችልም። እዚህ በረሃ ውስጥ በጥማት ተቃጥዬ ከምሞት በገዛ እጄ ህይወቴን ማጥፋት ይሻላል ብሎ አሰበ። ሌላው ትልቁ ጭንቀቱ ደግሞ አስከሬኑ በበረሃው አሸዋ ውስጥ ቢጠፋ ቤተሰቦቹ የኢንሹራንስ ገንዘብ ማግኘት አይችሉም የሚል ነበር። ስለዚህ በመስጊዱ ውስጥ ሆኖ ራሱን ለማጥፋት ወሰነ። ማውሮ በመስጊዱ ግድግዳ ላይ ለባለቤቱና ለልጆቹ የስንብት ደብዳቤ ጻፈ። ከዚያም በኪሱ የነበረውን ትንሽ ምላጭ አውጥቶ የእጁን ደም መላሽ ቧንቧዎች በሁለቱም በኩል ቀደዳቸው። ደሙ ፈሶ ህይወቱ እስኪያልፍ ድረስ መሬት ላይ ተኝቶ አይኑን ጨፈነ። የሚገርመው ግን ሰዓታት አለፉ። ማውሮ ግን አሁንም ሕያው ነው። አይኑን ሲገልጥ ያየው ነገር በሕክምናው ዓለም ዛሬም ድረስ እንደ ተአምር ይነገራል። ማውሮ በከፍተኛ ሁኔታ ደርቆ ስለነበር በሰውነቱ ውስጥ የነበረው ደም እጅግ ወፍሮ ነበር። ደሙ ሊፈስለት አልቻለም። ይልቁንም ወዲያውኑ በመርጋት የቆሰለውን ቦታ እንደ ሙጫ አሽጎታል። ሞት እንኳን ጊዜ አይደለም ብሎ መልሶታል። ማውሮ ይህንን እንደ አምላክ ምልክት ወሰደው። ሞት እንኳን ካልፈለገኝ የግዴታ መኖር አለብኝ ብሎ ተነሳ። ከዚያ በኋላ ማውሮ ውስጥ አዲስ ኃይል ተፈጠረ። መስጊዱን ትቶ ጉዞውን ቀጠለ። አሁን የሚጓዘው እንደ ሯጭ ሳይሆን እንደ አንድ የተራበና የቆሰለ አውሬ እየተሳበ ነበር። በቀን ፀሐዩ እንዳያቃጥለው በጥላ ስር ይደበቃል። በሌሊት ደግሞ በከዋክብት ምልክት ወደ ሰሜን ይጓዛል። በመንገዱ ላይ ያገኛቸውን እንቁራሪቶች፣ እባቦችና አልፎ አልፎም ቁልቋሎችን እየበላ ጉዞውን ቀጠለ። በስምንተኛው ቀን ላይ በአንድ አሸዋማ ኮረብታ ላይ ሆኖ በአድማስ ላይ ጥቁር ነጠብጣቦችን አየ። መጀመሪያ እንደተለመደው ቅዠት ነው ብሎ አሰበ። ነገር ግን ቀስ በቀስ ነጠብጣቦቹ እየተንቀሳቀሱ መጡ። ከብቶች ነበሩ። ከጥቂት ደቂቃዎች በኋላ አንዲት ትንሽ የአዘዋዋሪ ልጅ አየ። ልጅቷ ማውሮን ስታየው በድንጋጤ ጮኸች። ማውሮ በዚያ ሰዓት ሰው አይመስልም ነበር። 15 ኪሎ ግራም ክብደት ቀንሶ ቆዳው በፀሐይ ተቃጥሎ የጠቆረና ልብሱ የተቀደደ አስፈሪ ፍጡር ሆኖ ነበር። ልጅቷ እርዳታ ለማምጣት ሮጠች። ብዙም ሳይቆይ አዘዋዋሪዎቹ ደርሰው ጥቂት
ወተትና ውሃ ሰጡት። ከ9 ቀናት የሲኦል ቆይታ በኋላ ማውሮ ለመጀመሪያ ጊዜ የሰው ድምጽ ሰማ። ማውሮ ወደ አልጄሪያ ወታደራዊ ካምፕ ሲወሰድ ወታደሮቹ ማመን አቃታቸው። በሞሮኮ ጠፍቶ በአልጄሪያ ድንበር መገኘቱ ብቻ ሳይሆን ያሳለፈው ስቃይ ለማንኛውም ሰው ሞት ነበር። ለወራት በሆስፒታል በከፍተኛ ክትትል ታከመ። ዶክተሮች እንደሚሉት ማውሮ በህይወት መቆየቱ ተፈጥሯዊ ህግን የጣሰ ክስተት ነው። የማውሮ ታሪክ ግን እዚህ ላይ አያበቃም። ከጥቂት ዓመታት በኋላ ማውሮ ጤንነቱ ሲመለስ ምን አደረገ መሰላችሁ? እንደገና ወደ ሰሃራ በረሃ ተመለሰ። ያንን ያቋረጠውን ማራቶን ደ ሳብል ሩጫ በድል አጠናቀቀ። በረሃው ሊገለኝ ሞክሮ ነበር፣ እኔ ግን በረሃውን ማሸነፍ እንዳለብኝ ያውቃለሁ ሲል ተናግሯል። ውድ የቻናላችን ቤተሰቦች የማውሮ ፕሮስፔሪ ታሪክ የሚነግረን አንድ ትልቅ ነገር አለ። በህይወታችሁ ላይ የውሃ ጥም ቢበረታ፣ የሰው እርዳታ ቢርቅና ሞት ደጃፋችሁ ላይ ቢቆም እንኳን ተስፋ ካልቆረጣችሁ ደማችሁ እንኳን ለእናንተ ይቆማል። የእናንተስ በረሃ ምንድነው? ተስፋ የቆረጣችሁበትን ጊዜ እንዴት አለፋችሁት? ሐሳባችሁን በኮሜንት አጋሩን። ይህ ቪዲዮ ለሌሎች ብርታት ይሆን ዘንድ ላይክና ሼር ማድረጋችሁን አትርሱ። ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ይሁኑን። በሌላ አስደናቂ እውነተኛ ታሪክ እስክንገናኝ ቸር ሰንብቱ።